ከዛ እኔም ስራ ስላልነበርኩም እንደምታውቂው ትንሽ እያመመኝ ምናምን ስለሆነ ሄዳችሁ ሱቅ ሽጡ። እኔ ሰምታይምስ አሁን የማይመቻቸው ልጆች ምናምን ሲኖሩ ለትብብር አይዲ ምናምን የራሴን ራሱ አይዲ ከሌላቸው የራሴን አይዲ ምናምን እያደረኩ እሸጥላችኋለሁ። ከዛ ይመስለኛል እነዚህ በጣም ብዙ ጊዜ አጥንተውኝ ምናምን ነው፣ በጣም ብዙ ጊዜ አጥንተውኝ። ከዛ አሁን ቆይ መጀመሪያ ፎቶ ልላክልሽ እሺ፣ ዋትሳፕ ላይ እንድታዩ። ኤምባሲ ስልክና ኤምባሲ ባንዴ እኮ አያነሱም ማሪ። ከጠዋት እስከ ማታ ደውይ። 3 ቀን ደውለሽ ሊሆን ይችላል የሚያነሱልሽ። ያውም የሳውዲ ኤምባሲ አመት ይፈጅባቸዋል ስልክን ለማንሳት። አንቺ አንዴ ጡር አድርገሽ ሞከርሽ እየሮጥሽ መጥሽ ኮመንት ላይ ስልክ አያነሱም ትያለሽ። አያነሱም። ሳውዲ ኤምባሲ በአመት ነው የሚያነሱት። ደጋግመሽ ደውይ። ከጠዋት እስከ ማታ ያለማቋረጥ ስልክሽን ይዘሽ ሲዘጋ እየደወልሽ እየደወልሽ ቁጭ ብለሽ ስፒከር አድርገሽ እንደዚህ ሌላ ስራ እየሰራሽ ጥር እያለ እየጠራ ሲዘጋ እየደወልሽ ትዕግስትሽ ታያልቅ። አይነሱም ትያለሽ። ከዛ ይደውሉና ወርቅ መሸጥ ፈልገን ነበረ አሰሪያችን አለችኝ። በጣም ሀብታም ነው መጀመሪያ ቀን ያለችኝ። አሰሪያችን በጣም ሀብታም ነው እና ወደ ሀገር ለንደናዊ ነው አለችኝ። ለንደናዊ ሆኖ ፓኪስታኒ ነው፣ በጣም ሀብታም ነው እና ወደ ሀገሩ ሊገባ ስለሆነ ጠቅልሎ ሊሄድ ለእኔና ለጓደኛዬ 600 ግራም ደግስ እንትን ሰርጋችሁ አግቡ ውለዱ ምናምን ብሎ በስጦታ መልክ ሰጥቶናል። እነዚህን ወርቆች ወርቅ አይደሉም ማሪ እኮ እነዚህን ወርቅ አስመስለው ሊሸጡልሽ ነው። እና ከዛ እንደዛ አለች ማለት ነው። ከዛ ሲያም ፎሎ አርጊ ሚውት አርገሽ ተራሽን ጠብቂ እሺ። ከዛ መጀመሪያ እንደዛ አሉኝ። እኔ ደግሞ የመሰለኝ በሰዓቱ እንትን ነው የመሰለኝ ታውቂያለሽ፣ በቃ ተጨናንቀው ምናምን ማዳም ቤት ስለሆኑ ምናምን ነው። ከዛ እኔም ስላመመኝ ለእነሱ ምን አደርጋለሁ፣ ዱባይ ነን ሲሉ የዛኛውን ብራንች ሎኬሽን ሰጣቸውና ሄዳችሁ እኔ ደግሞ ይኸውልሽ አቡዬ እዚህ ጋር ነው በቃ በጣም የተሸወልኩት። ከዚህ በኋላ ያለውን ፓርት ነው ሊያጭበረብሩኝ ራሱ የነበረው። ከዛ ሎኬሽን ላኩላቸው ምናምን 600 እያንዳንዱን አስለኪያቸዋለሁ። እያንዳንዱን እንትን አለው። እርግጠኛ ናቸው የስራው መጀመሪያ አዎ ደረሰኛለን እርግጠኞች ነን ምናምን ብለዋል። ገባሽ? ሰዎቹ እርግጠኛ ነን። ሰዎቹን ታውቂያቸዋለሽ? አዎ እያንዳንዱ ስልኬ እኔ ከሰው ጋር ማወራው እንዳለ ቮይስ ሪከርድ ስለሆነ ቮይስ ሪከርድ ሆኗል። ከዛ ልሽ ሄዱና እዛ ብራንች ትሪ እነሱ ወርቅ መሆኑን ተጠራጥረዋል ከመጀመሪያም ሰውየው ሲሰጣቸው። ገባሽ? ከዛ 2ቱን ፍሬ መኪና ውስጥ ያስቀመጡና 2ቱን ፍሬ የቀረውን 2ቷን ፍሬ ብቻ ይዘው ወርቅ ቤት ይገቡና ለልጁ ደውልለትና እንዳይታለሉ እንደዚህ ሎኬሽን ላክላችንና ውሰድ እለዋለሁ። ከዛ ፖሊስ እንትን አሉኝ። ፖሊስ ጋር ተደወለ። መጀመሪያ ወርቅ ስትሰጪ ብዙ ከመሸጥሽ በፊት ፖሊስ ጋር ይደወላል። ፖሊስ ጋር ይደወላል። ከዛ ሰዎቹ ደግሞ ቆይ መጀመሪያ ከስንት ግራም በላይ ሲሆን ነው ከመሸጥሽ በፊት ፖሊስ ጋር የሚደወል? ደረሰኝ ከሌለሽ ምንም አይነት 5 ግራም ከሆነ ይደወላል። ደረሰኝ ከሌለሽ ወላሂ እኔ አሁን ለትብብር በቃ አንዳንድ ልጆች ከራሴ የገዙት ምናምን ሲሆን ለትብብር ነው ወስደው እንጂ እንትን ነው። ደረሰኝ ከሌለሽ ከአንቺ ደረሰኝ ከሌላቸው አብዛኞቹም ደግሞ ደረሰኝ አላቸው። ከዛ አቡዬ 2 ወስደው ሰውየው ሲከፍተው ወርቅ አይደለም ሙሉ ለሙሉ እንደላኩልሽ 2ቱን። እኔ እኮ 2ቱን ወርቆች ብቻ ይዘው ሌሎቹን አርቴ መኪና ውስጥ አስቀምጦ መስሎኛል። ወርቅ የለውም፣ ምንም ወርቅ የለውም። የተናደድኩት ከዚህ በኋላ ያለውን ነው መሸወዳቸው ምናምን። ከዛ ሰውየው የ9 ወር ደሞዝ አልሰጣቸውም። እሺ 9 ወር ደሞዝ አልሰጣቸውም። ኢቨን ለእኔ ምን አሉኝ፣ ሀብታም ነው ምናምን ሰውየው ስጦታ ይሰጠናል ምናምን ያሉኝ። እሺ እና እነሱ ደግሞ ሌላ ቦታ ለመሸጥ ፈርተው ነው ገባሽ? እኔን አጋፍጠውኝ እነሱ ሌላ ቦታ ላለመሄድ ነው እንጂ ቆይ ወርቅ እንዳልሆነ ያውቃሉ። ተጠራጥረዋል። ኦልሬዲ ወርቅ አለመሆኑን እንዴት ይሰጠናል? ደሞዝ አልሰጣቸውም። የ9 ወር ማሪ ካሽ የለኝም ሰጣቸው። እሱ ግን አውቀው ሀብታም ስለሆነ ስጦታን የሰጠሽ ነው ያለሽ። ከዛ እኔ ደግሞ በሰዓቱ ልሽ እንደዚህ አላገናዘብኩም። ይህን ሰርቀውት ይሆናል እውነት። እኔ ደግሞ በሰዓቱ እንደዚህ አላገናዘብኩም። ከብዙ ሳይድ አላየሁትም። በቃ ሰጥቷቸው ነው ስጦታ ምናምን ብዬ ነው ያሰብኩት። ከዛ ልክ እኔ ወላሂ ሀቡ በህይወቴ እንደዛ ቀን በራሴ ተናድጄ አላውቅም። ልክ ሲሆን ወዲያውኑ ሀሳቧን ቀየረች። ይህን 9 ወር ደሞዝ ያልኩሽን መጀመሪያ አልነገሩኝም። ወርቁ ተከፍቶ ወርቅ አይደለም ከተባለ በኋላ ነው
ወርቅ አይደለም ሲባል እነሱ በፖሊስ አይያዙም እንዴ? ወርቅ ቤት ወርቅ ነው ብለው ለመሸጥ በመምጣታቸው እኔም አይኸውልሽ ከዛ ሰውየውን እኔ ሰውየውን ለምኜ በቃ እነሱ ወዲያውኑ እዛው ይኸውልሽ እንዳይጠራባቸው ወዲያውኑ እነሱ ሀሳባቸውን ቀየሩ። እዛ እያሉ ማሪ 9 ወር ደሞዛችንን አልሰጠን ማለት መጀመሪያ ሀብታም ነው ስጦታን የሰጠን አግቡ ብሎ ነው ምናምን የሰጠን። እኔ ደግሞ በዛ ሰዓት አላገናዘብኩም። አሳዘኑኝ። ጭራሽ የራሴን ልክ ሲሄዱ ጭራሽ ከራሴ 500 ብር ሰጥቼ ታክሲ እንዳታጡ ብዬ ከሰጠኋቸው በኋላ መልሼ በስልክ ሳውራ ነው ይሄ ሁላ ነገር ያወቅኩት። የ9 ወር ደሞዝ አልሰጠንም ወርቅ እንዳልሆነን መጀመሪያ 2ቱን ቼክ እናድርግ ብለን ነው። ለምን አልነገራችሁኝም ስላቸው የ9 ወር ደሞዝ እንዳልሰጣቸው ምናምን ለምን አልነገራችሁኝም? ቅድሚያ ቢያንስ ቴስት እንዳደረግላችሁ ወርቅ ቤት ሳትመጡ ቅድሚያ ስላቸው አሁን 2ቱም ሴቶቹ ብሎክ አድርገውኝ አያናግሩኝም ምናምን ማለት ነው። 2ቱም የመጡት አሁን እልክልሻለሁ። የሁሉም ወርቅ ፎቶ አለ። ሁሉም ሌላም ሰው ኢቨን አሁን እንደዚህ አይነት ነገር እኔ አላውቅም። በሰዓቱ አልኩሽ እኮ በሰዓቱ እኔ አሁን እኔ እስር ቤት ነበርኩ። አቡ ያላህ በቃ የእንትን የዋህነት ወይ ምናምን አምላክ መረምሪ ብትገዣቸው ነው እስር ቤት ምትገቢ። አቡ የኔ ነኝ ያመጣኋቸው። ተባባሪ ነሽ። ይሄ ነገር ደግሞ ስንት ዓመት የሰራሽበት ወርቅ ቤት እነሱ አያገባቸው ማሪ። ይሄ አሁን ከወርቅ ቤት ጋር አይገናኝም። አንደኛ ይኸውልሽ እኔ አሁን ይኸውልሽ ጥርጣሬ ሰውየው ተጠራጥሮ ከፈተ እንጂ ሰቢካ ይሄ የሰቢካውን አንከፍትም። ብዙ ጊዜ ስንገዛ 24 ካረንት ባሩ አይከፈትም። ባር ነው ተብሎ ስለሚታሰብ ኢቭን ልጆቹ ራሱ ሲገዙ አይከፍቱትም። ከየትም ቦታ ሲገዙ እንደውም የሚመስለው አንቺ ወርቅ ቤቱ ስለምትሰሪ አውቀሽ የራስሽ አርቲፊሻል ወርቅ አምጥተሽ በሌላ ሰው እንዲሸጥ አድርገሽ እንደውም ወርቅ ቤቱን ያታለልሽም ሊመስል ይችላል። በጣም ከባድ ነው። ከዛ አቡዬ በቃ በጣም የተናደርኩት ያሁላ ነገር ፌክ ከሰሩኝ በኋላ እኔን ብሎክ ማድረጋቸው። ከዛ እዛ ደግሞ ልንገርሽ እዛ ወርቅ ቤት ደግሞ እያሉ ምን ብለው ዋሹ። በቃ ውሸታቸው እየተገጣጠመ ከዛ በኋላ ነው ውሸታቸው እየተገጣጠመብኝ የመጣው። ምን ብለው ዋሹ? ወርቅ ቤት ሆነው ደሞዝ አልሰጠንም ሰውየው የማዳሚቷ ልጅ ትመጣለች ምናምን ነው። እመኚኝ ወርቅ መስሏቸው ከፓኪስታኒው ካሰሪያቸው ወርቅ መስሏቸው ሰርቀውት ሊሸጡ ነው የመጡት። እርግጠኛ ነኝ እንድታዝኑላቸው ነው አሰሪያችን 9 ወር ደሞዝ አልሰጠንም ምናምን ያሉት እንድታዝኑላቸው ፖሊስ እንዳጠሩባቸው ነው። እና በጣም ነው ወላሂ የዛን ቀን በጣም ነበር የተናደርኩትኝ። ኢቨን ራሱ እኔ ያስጠይቃል ምናምን እዚህ ሆነሽ እንደዚህ ያታድርጊ ምናምን ስላሉኝ ነው እንጂ በጣም ነው በቃ የዛን ቀን ቅስሜ የተሰበረው። ብታይ ሀቡ አላህ እንኳን አተረፈሽ። አላህ የየዋህነትሽ የልጅሽ አምላክ እንኳን አተረፈሽ እንጂ ጉዳዩ ከባድ ነው። ምክንያቱም አንቺ ሆን ብለሽ የሚያደረግሹ ሊመስል ይችላል። ደግሞ ሰዎቹ ቢሆኑ ችግር የለውም ሀቡዬ፣ ሰዎቹ ቢሆኑ ችግር የለውም። ከሰዎቹ ጋር ቢያዝ ነው ታስረጃለሽ። ይሄ ግን ከመንግስት ጋር በዛኑ ቀን ሌላ እንደዚህ ሌላ ሲያጭበረብር ተይዞ 2 ዓመት ከምናምን ነው የተፈረደበት ሀቡዬ ከሌላ ወርቅ ቤት። እልክልሻለሁ እነሱ ስቲከሮቹ እንዴት እንደታሸጉ ምናምን። ከዛ በኋላም ደግሞ የተናደድኩትኝ በቃ ያወሩትኝ ወሬ እንዳዝነላቸው ያደረጉት አግቢ ብለውኝ ነው ምናምን። ይሄ ሁላ ውሸት የዋሹበት አመጣጣቸው ተናደድኩኝ። በቃ የሁሉ የዋሹት ውሸት ራሱ ሰዎች እነዚህ አጭበርባሪዎች እንደሆኑ ማረጋገጫ ነው። አንድ ሰው ከዋሻ አለቀ በቃ። እኔ ውሸት አልወድም። ባይዘወይ እውነቱን ተናግሮ የመሸበት ማደር። እኔ ጋር ደግሞ አላህ ደግሞ አውዬ ይኸውልሽ እንኳንም አመመኝ አይባልማ። ባያመኝ ኑሮ እኔ አሁን አምጥቼ እኛ ጋር ቢገዙ ኑሮ እንደዚህ አልከፍተውም ነበር። ስቲከሩ አላህ አወጣሽ። እንኳንም አመመሽ። አየሽ አላህ እኮ ሊያተርፍሽ ስለፈለግ ነው። አንቺ አሞሽ ሌላኛው ብራንች እንድትልቂያቸው ነው እንጂ አንቺ አበሾች ናቸው። አትከፍቺም፣ አትመረምሪም፣ ዝም ብለሽ ትገዢና ከዛስ አንቺ ነበርሽ ተጠያቂ የምትሆኝ ወላሂ። እና ማነው ይህንን አርቲፊሻል ወርቅ እዚህ ወርቅ ቤት ያስገባው ማን ነው ተብሎ አንቺ ነበርሽ ተጠያቂ። አንቺ ነበርሽ ላይ የምትወጂው። ግን አላህ የዛለት እንዲያምሽና አንቺ እንዳትገቢ ስራ ወደ ሌላ ብራንች እንድትሄጂ ፈጣሪ። ይሄ ሁላ እኔማ በሰዓቱ እኮ አሳዘኑኝ ብታይ ሀቡዛ ቤት እያሉ 9 ወር ደሞዝ ምናምን አላገናዘብኩትም። ይሄን ነገር ያገናዘብኩት መቼ እንደሆነ ታውቂያለሽ? ሰውየው አጭበረበረን ምናምን ያሉትን ሁሉ ያገናዘብኩት የራሴን 500 ብር ሰጥቼ ምን እንዳደነዘዘኝ አላውቅም። ታውቂያለሽ? የራሴን 500 ብር የታክሲ ሰጥቼ ከሸኘኋቸው ከስንት ጊዜ ብሎክ ካደረጉኝ በኋላ ሰውየው ነው። ታውቂያለሽ? ግን እንደዚህ ቢሆን እንደዚህ ነው። ይሄ ሁላ ወርቅ እንዴት ሰጣቸው? ካሽ የለኝም። 9 ወር ደሞዝ እንዴት በዚህ ቀየረ? ለምን እንደዚህ ብሎ ሰውየውን እንዲበራልኝ ያደረገው ታውቂያለሽ? እኔማ አሳዝነውኛል። ኦልሬዲ ከሄዱ በኋላ ከደነዘዝኩኝ በኋላ የተናደርኩት እኮ ለዛ ነው።
እንኳን አላህ አተረፈሽ አንቺ። ወላሂ በጣም እና የራሳችን አንዳንድ የራሳችን ሀገር ዜጎች እንደዚህ አሳልፎ ይሰጡናል። ማሪ ለምንም በሰው ሀገር በቃ ተበልሽ ስልክ ስታወራ ሌባ እንደሆነች ታስታውቅ ነበር ምትሉ የታይታት ነው። ስልክ ስታወራ የዛን ቀን እኔ ላይቭ ላይ ነበርኳ። ሲመጡ ላይቭ ላይ ነበር። ከቤት ሆኜ እየሄዱ ከዛ መጀመሪያ ምናምን ከዛ እያንዳንዱ ቆይ ወርቆቹን ልክልሻለሁ። አቡ በቃ መጀመሪያ ምናምን ከዛ እያንዳንዱ ስቲከር የታሸገ ነው። እያንዳንዱ ባር ነው። እያንዳንዱ ባር ነው። እያንዳንዱ ወይኔ ግን ተጠንቀቁ። በጣም አጭበርባሪ በዝቷል። ፈጣሪ ሆይ አደራህን አንተ ጠብቀን። ፈጣሪ ጠብቀን። እውነት በጣም ያስፈራል። በጣም ከብቷል። ኧረ አላህ ጠባቂ ነው። የዛን ቀን ይሰፋኛላህ። እንግዲህ ባላገሯም ሊሆን ይችላል። አንቺን ከሰራበ አይ የስ እሺ። ኢማራት የማይሰማ ጉድ የለም። ለምን ይመስላችኋል? ሳውዲና ኢማራት በጣም ብዙ ጉድ። አንድ ብሩ ፕሊስ አንዴ ሚዩት አድርጊ ማለት ሚዩት አድርጓት ሞዴሬተሮች ፕሊስ። ሳውዲ በባህር ስለሚገባ ሳውዲ በጣም ያስፈራል። ጋይስ ተጠንቀቁ። ሳውዲ ላይ ያለ መከላከያ ማለት ያለ መከላከያ ስላችሁ የእርግዝና መከላከያ አይደለም። ቃሉን እኔ መጥራት እዚህ ጋር ቲክቶክም ስለሚያውቀው እንግሊዝኛ ማግኘት ስለሆነ ወንዶች ያለ ምንም መከላከያ ግንኙነት የምታደርጉ ወንዶች ተጠንቀቁ። በጣም ብዙ ሰው ወንድም ሴትም HIV ኤድስ እያለባቸው ወደ ሳኡዲ ይሄዳሉ። ለምን? በባህር ስለሆነ የሚካሄደው ምርመራ ስለማያስፈልግ። ስለዚህ በጣም ብዙ HIV ተጠቂዎች አሉ ሳውዲ አረቢያ ውስጥ። እርግጠኛ ሁኜ ነው የምነግራችሁ። ራሳችሁን ጠብቁ። ዝም ብላችሁ ተዋውቃችሁ ተጀናጅናችሁ ሄዳችሁ ትጋደማላችሁ። ከዛ እንደተያዛችሁ ራሱ አታውቁም። ከራሳችሁ አልፋችሁ ልጃችሁን ታስይዛላችሁ። እርግዝና ይፈጠራል። ስለዚህ ተጠንቀቁ። ኢማራት ደግሞ ሌባ፣ አጭበርባሪ፣ ወንጀለኛ ነው የበዛው። ሳውዲ ደግሞ በጣም አብዛኛው ሀበሻ HIV ኤድስ ተጠቂ ነው። አንዱ ላይ እያዳረሰ ዝም ብለው ነው በየኢጃዛ ቤቱ የሚጋደሙት። እኔ ማዝነው ለነሱ ብቻ አይደለም። እኔ ማዝነው ለሚፈጠረው ጽንስ። ኢትዮጵያ ውስጥ አንድ HIV ተጠቂ ግንኙነት አድርጎ ጽንስ ከተፈጠረ እርጉዟ በምታደርገው የሕክምና ክትትል ወደ ጽንሱ እንዳይተላለፍ ሕክምና አለው፣ መድኃኒት አለው። ስለዚህ አትሊስት ህፃኑ ይተርፋል። ገባችሁ? ህፃን ልጅ ምንም በማያውቀው ሲወለድ HIV ኤድስ ተጠቂ ሆኖ ይወለዳል። ምንም በማያውቀው። አያሳዝንም? ኢማራትም ሞልቷል። ኢማራት ከገቡ በኋላ ነው ይኸውላችሁ፣ ኢማራት ከገቡ በኋላ ነው። ሳውዲ እኮ እንዳለባቸው እያወቁ የሚሄዱት እንዳለባቸው እያወቁ በባህር ስለሆነ የሚሄዱት። ለምን ይመስላችኋል? አብዛኛው ሰው ዱባይና ካታር እንውሰደ፣ ኩዌት እንውሰደ፣ እንርዳህ እየተባለ እምቢ ብሎ ሳውዲ የሚሄደው ምርመራ የለም። ሳውዲ በባህር ነው የሚሄዱት። ስለዚህ HIV ኤድስ ያለበት ሰው ወደዛ መሄድ ነው የሚመርጠው፣ ምንም አይነት ምርመራ ስለሌለ። ከዛ እዛ ሄደው ሆን ብለው ህዝቡን ይበክሉታል። ስለዚህ ጥንቃቄ አድርጉ። ካታርስ ማሪ ካታርማ ጥብቅ ያለ ነው እኮ። ካታር ጥብቅ ያለች ጸጥ ያለች ካታር። ምን ሰምታችሁ ታውቃላችሁ? ስለ ካታር ምን ሰምታችሁ ታውቃላችሁ? ሀበሻ ብዙ የለም፣ ትንሽ ነው ሀበሻውም። ምንም የምትሰሙት ነገር የለም። ጠላ ቤት የለ እንደ ዱባይ፣ ሺሻ ቤት የለ፣ ምን የለ። ካታር እኮ አካብዴ ናት። ጥብቅ ያለ ሀገር ነው። ካታር የሚመጣ ሰው ለመስራት ህይወቱን ለመቀየር እንጂ ዝም ብሎ ለመዝናናት ፈታ ዘና ለማለት ቸስቸስ ለማለት አይደለም የሚመጣው። ገባችሁ? ምን አለ ካታር ጸጥ ረጭ ያለች ሀገር ናት እኮ። እና ኩዌት ባህሬን ሰላም ነው። ኢማራትና ሳውዲ ነው አደጋ ጋይስ። ኢማራት ላይ በጣም ብዙ አበሻ ስላለ በገፍ ስለሚገባ ደላላው በገፍ ነው። ዱባይ ያለው በገፍ ነው አበሻ የሚገባው። ስራ ስላጣ ተስፋ ስለቆረጠ ምን እንፍጠር ገንዘብ ለማግኘት ነው የሚሉት። ለቤሩት ብዙ እውቀት የለኝም እኔ ጋር ከሚመጣው ችግር አንጻር ከምሰማው ታሪክ አንጻር እማቀውን ብቻ ነው የምናገረው። ስለ ቤሩት ምንም ብዙ ኢንፎርሜሽን የለኝም። እኔ እኛ መራት የመጣ ነው